ሰላም ጤና ይስጥልኝ ሀኒ ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። እሺ ውዶችዬ ዛሬ ደግሞ ይዤላችሁ የመጣሁት የቤት ዋጋ ነው። ቻናሉን ሰብስክራይብ አድርጉልኝ ውዶችዬ። ይሄ ነገር ይጠቅማችኋል ብዬ ነው ይዤላችሁ የመጣሁት። እኔ ሁሌም በእኔ ቻናል ለእናንተ ይጠቅማል የምለውን የተጠቀምኩበትን ነገር ነው እና የማቀርብላችሁ። እናንተ ደግሞ ቻናሉን ሰብስክራይብ ላይክ ያደረጋችሁ አብራችሁ ይቆዩ። እንዲሁም ከኔ ጋር ሆናችሁ ሀኒዬ በርቺ ለምትሉኝ በጣም ነው የማመሰግነው ውዶችዬ። ያው እንደምታዩት የቤት ዋጋ ነው ዛሬ ይዤላችሁ የመጣሁት። የእያንዳንዱን የቤት ዋጋ የማሳውቃችሁ ይሆናል እስከ ሰፈሩ። ከፈለጋችሁ ያው ለኔ እንትን በሉኝ አገናኛችኋለሁ ከደላሎቹ ጋር ማለት ነው። እና እንደምታዩት ነው ቤቶቹ። ይሄ ቤት ኬላ አካባቢ የሚገኝ ነው። 11 ነጥብ ይሉታል። በቪዲዮም ተቀርጾ እንትን ብለውልኛል ታዩታላችሁ። መጀመሪያ ጋር አልፎ አልፎ ነው ያደረኩላችሁ። ይሄኛው ደግሞ ሉሲ ሆቴል ፔፕሲ አካባቢ ከፔፕሲ ጀርባ የሚገኝ ነው። ሁሉንም ያለውን ዋጋ የማስቃኛችሁ ነው የሚሆነው። ይሄኛው የኬላው ነው። የኬላው ዋጋ ነው የምነግራችሁ። ቤቱም እያያችሁት ያላችሁት የኬላው ነው። ይሄ ቤት 14 ነጥብ ይሉታል። ያው ቀርባችሁ ገዥ ከሆናችሁ ተከራክራችሁ ልትሉ ትችላላችሁ። ቤቱ ግን ይሄን ይመስላል። እያንዳንዱን ነገር ያው እያስቃኘናችሁ ነው ማለት ነው። ይሄ ሰርቪሱ ጋር ኤል አለው፣ ዋና ቤትም አለው። ያንን ነው የሚያስቀኟችሁ። ያው እንደምታዩት ነው። ያው 2 ክፍል አለው። ዋናም ትልቁ ቤት አለው። ከታችም እንደምታዩት ዣንጥላ ያለበት ከሱ ጎን ያለው ዋናው ቤት ነው። ከታች ጋም የሆነ ቆርቆሮ ቤት አለ። በዚህ ጋር አጥሩ ነው እንደምታዩት። የግቢው መግቢያ በሩ ነው ማለት ነው። ዋናው በር ከተንበሩ ነው። ይሄ ወደ ውጭ ስትወጡ ያው ሰፈሩ ነው። ይሄ ኬላ ሰፈር ነው። 11 የሚሉት ማለት ነው። ዋጋው ያው ኬላ ሰፈር ነው እንደምታዩት። ደስ ይላል አካባቢው፣ ጸጥታው ምናምን አሪፍ ነው ሰፈሩ ማለት ነው። ይሄኛው ደግሞ የሉሲ ሆቴል ጀርባ ያልኳችሁ የሱ ቤት ነው። ውጩን አሳያችኋለሁኝ ግቢውም ማለት ነው። ቤቱን ነው መጀመሪያ እየቀረጹ እንትን ያሉልኝ። ከዛ ወደ ውጩም ታዩታላችሁ ግቢውም ማለት ነው። ይሄ 14 ነጥብ ነው የሚባለው። በጣም ትልቅ ቤት ነው። ትልቅ ነው። እንደ ኤል ሸፕ መሰለኝ አሰራሩም። ያው እቃው አብሮ አይደለም የሚሸጠው፣ ቤቱን ብቻ ነው ያው እንደሚሸጥ ነው ለደላላ የተናገሩት። ይሄ ኪችኑ ነው እንደምታዩት። እቃቸውን ያነሳሉ ማለት ነው ከተሸጠ በኋላ። እስከዚያው ግን እስከ እቃው ነው ለጊዜ የቀረጽ ነው። እና ይሄ ቤት 14 ነጥብ ይባላል። ፔፕሲ ወይም ሉሲ ሆቴል አካባቢ ከሱ ጀርባ ማለት ነው። ብዙም ከአስፋልት ርቀት የለውም። ትንሽ ነው ገባ የሚለው። ቤቱን ይሄ በጣም ወድጀዋለሁ። አሪፍ ነው። ግቢውን በጣም ትልቅ ነው። ደስ የሚል ነው። ያው እንደምታዩት ነው። በረንዳም አለው። እንደ ኤል ሸፕ ነገር ነው አሰራሩ። በጣም አሪፍ ነው። በረንዳውም በቂ ነው። ደስታም ሀዘንም ቢኖር ያስተናግዳል ብዬ አስባለሁ። አሪፍ ግቢ ነው። በቂ የሆነ ነው። በረንዳም ስላለው ከታችም ትርፍ ስላለው ጥሩ ነገር ነው። አሪፍ ነው እንትኑ። እናንተ ትክክለኛ ገዥ ከሆናችሁ ቀርባችሁ መደራደር ትችላላችሁ ማለት ነው። ይሄን ቤት 14 ነጥብ ብለዋል። እንደምታዩት እያስጎበኟችሁ ነው ዙሪያውም ማለት ነው። ይሄ የውጭ ፓርት መሰለኝ ኪችኑ እና ውዶችዬ፣ ይሄ ውጭ ምናምን እንደጁ መሰለኝ። ያው ይሄ የሆነ እህል ተሰጥቶ የለ ይሄ ፓርት ይዞ እስከ በሩ ድረስ ያለው ነው። ያው ስፋት ባይኖርም እርዝመት አለው። አሰራሩን ቤቱ ኤል ሸፕ ነው። እዚህ ጋር እቃ ምናምን ማጠብ ይቻላል። ውጭ ላይ ያለ እንትን ነው የእቃ ማጠቢያ መሰለኝ። ያው የእቃ ማጠቢያ ነው። ቤት ውስጥም አለ። የውጭም ኪችን አለው። የውጭም ኪችን አለው። ቤቱም ውስጥ ኪችን ቅድም ላይ አይታችኋል መጀመሪያ ግን ስለምደግሞ በደንብ ታዩታላችሁ። ይሄ ውጭ ኪችኑ ነው። እንደዚህ ኮሪደር ነገር አለው በመሃል ላይ ማለት ነው። እቃ ምናምን ማስቀመጫ የተለያየ ነገር ማድረጊያ ያው እንትን ይላል። ሽንት ቤትም የውስጥም አለው የውጭም አለው። ሽንት ቤት ራሱ ያው እንደምታዩት ማለት ነው። ሽንት ቤቱ ይሄ ነው የውጩ ሽንት ቤት ማለት ነው። ውስጥ ላይም አይቻለሁ ሽንት ቤት አለው። በቃ አሪፍ ነው። እናንተ ይሄን ቤት ገዝታችሁ ማደስ እንፈልጋለን ያለ ባለበት ላይ ማደስ የፈለገውን ዲዛይን ማውጣት ይችላል። ባለበትም ላይ ቀለም አስቀብቼ እንትን አለብትሉ ወጭን ባታበዙ ያው የፈለጋችሁትን ልታደርጉት የምትችሉት ቤት ነው። ያው ኪችኑ የውስጥ ኪችኑ ይሄ ነው ያልኳችሁ። ይሄ ሳሎኑ ነው። በጣም ትልቅ ነው ሳሎኑ ራሱ። በቃ እንዳልኳችሁ እርዝመት ነገር ነው ቤቱ ያለው። ስፋት ሳይሆን እርዝመት ነው። ቢሆንም አሪፍ ነው። ይሄ የውስጥ ቤት እጃችሁ የምትታጠቡበት ነው። ይሄ መኝታ ክፍሉ ነው። ሁሉንም ነው ዞረን የቀረጽ ነው። የመኝታ ክፍላቸው ነው። በጣም ሰፊ ነው። ሻወር እና እንትን ነው ሽንት ቤት ነው የውስጥ ማለት ነው።
ሁሉም ነገር ቤቱ የተሟላለት ነው። ሀሪፍ ሆኖ የተሰራ ነው እና ዋጋውም እንጃ ድርድር ካለው በተለይ ሀሪፍ ዋጋ ነው። ምክንያቱም ዛሬ አንድ ሲሚንቶ ስንት ነው ልስራ ቢባልም በጣም ብዙ ጣጣ አለው እና ብዙም እንትን ያላለ ቤት ነው፣ ያልተጋነነ ነው ዋጋው። ምክንያቱም ይሄ ደግሞ ከተማ መሀል ነው። ሉሲ ማለት ፔፕሲ እዚሁ ከተማ ውስጥ ነው። የኬላውም እርግጥ አሁን እንደውም የሚገርማችሁ ከይሄ መኝታ ቤት ነው፣ የልጆች መኝታ ቤት መሰለኝ። እና ያው ይሄኛው ቤት ደግሞ የኬላው ቤት ማለት ነው። ቅድም 11 ያልኳችሁ ማለት ነው። ይሄኛው 14 ነው ያሉት። ይሄ የኬላው ቤት 11 ነጥብ ነው። ሁሉ ነገር እንትን ያለለት ነው። ይሄም አፍርሳችሁ ልስራ ብትሉ አፍርሳችሁ መስራት የምችሉት ነው። ያ የእናንተ ምርጫና ፍላጎት ነው። አፍርሳችሁ ብትሰሩትም ትችላላችሁ፣ ባለበትም አድሳችሁ መኖርም ከቻላችሁ ትችላላችሁ። ያው ይቻላል ለማለት ነው። ሁሉ ነገር ማስተካከል ትችላላችሁ እና ሀሪፍ እንትን ነው፣ ዋጋ ነው። ድርድር ካለው ሀሪፍ ነው የምለው። ምክንያቱም ውድ ነው። አሁን አንድ ሲሚንቶ ስንት እየተሸጠ ነው? ቆርቆሮ ቦታው ምኑ ሲባል ያው ልስራም ቢባል ብዙ ነው ዝባዝንኬው እና ሀሪፍ ዋጋ ነው ብዬ ነው እንትን የምለው ማለት ነው። በጣም ጥሩ ፊክስድ የሆነ ዋጋ ነው። ቀርባችሁ የምትፈልጉ ከሆነ ተደራድራችሁ ቤተሰብም ካለ እዚህ ሊገዛላችሁ ይችላል። ምክንያቱም ብሩ አሁን ኢትዮጵያ ላይ ያው እያየ ነው ስለሆነ ምንም እየሰራ አይደለም። ብራችን ወድቋል። በጣም ያሳዝናል። የሚያስጠላ ጊዜ ነው። እግዚአብሔር አምላክ ጥሩን ጊዜ እስከሚመልስልን ድረስ አሁን ያለንበት ሁሉ ነገር የሚያስጠላ ተስፋ የሚያስቆርጥ ነውና ያው ብቻ እግዚአብሔር ይመስገን ጥሩ ነው። ብርም ስለሌለ ቦታ ቤት ብዙም ያን ያክል የተጋነን አይደለም። ምክንያቱም ሰው እዚህ ያለ ሰው አይገዛም። የሚገርማችሁ ውጭ ምናምን ያለነ ኢትዮጵያ ያለ ሰው አሁን በኪራይ ነው አብዛኛውን ሰው የሚኖረው። ምክንያቱም ቤት ልግዛ ቢባል በጣም እንትን ነው፣ ከባድ ነው፣ የሚገዛ የለም። እና ይሄ ሀሪፍ ዋጋ ነው የምላችሁ ውዶችዬ። ብትገዙ በቤተሰብም ካለ ልካችሁ ብታሳዩ እናንተ ተጠቃሚ ትሆናላችሁ ነው የምለው። ይህን ይመስላል ውዶችዬ። ያው ይሄ የኬላ ሰፈር ነው። ያው ይሄ ውጭ እንደምታዩት ሰፈሩ ማለት ነው። ከኬላ ወደ ውስጥ ገባ ብሎ ነው ትንሽ ሀሪፍ ዋጋ ነው ያለው። ባዶ ቦታ አለ የሚሸጥ ብሎኛል ደላላው። እስኪ ይሄን ላስተላልፍላቸውና ባዶ ቦታውን ደግሞ እንትን ላለው ብዬው ነው እንጂ ባዶ ቦታ አለ ብሏል። እና ውዶችዬ በርቱልኝ፣ ብራቸውን ያዙ፣ ጠንክሩ፣ ብሩ ይሰራል። በቃ አሁን አይሰራም የምትሉት ብር እኔ ስንት ዓመት አጠራቅም ይሄን ቤት እገዛዋለሁ ምናምን አትበሉ። በቃ ብሩ ሴቭ ካደረጋችሁት ያው ጊዜው መሄዱ አይቀርም። 10 ዓመትም 5 ዓመትም ከዛም በላይ መቆየታችሁ አይቀርም። ግን ብሩን ብትይዙት ያሁንም በትንሽ ብር መስራታችሁ ምናምን አይደለም። ምንዛሬው ሀሪፍ እየሄደልን ያለውና ብሩን ይዛችሁ እንትን ብትሉ በቃ የተሻለ ነገር እንትን ትላላችሁ፣ ትገዛላችሁ፣ ብሩን ትጠቀሙበታላችሁ። ምክንያቱም ብርና ብርና አሁን እዚህ ሀገር ላይ የሚፈለገውና ውዶችዬ ጠንከር በሉ፣ በርቱ፣ ብራችሁን ያዙ፣ ለቁም ነገር እግዚአብሔር አምላክ ለሀገራችሁ ያብቃችሁ ነው የምለው። በቃ ሰርታችሁ አገራችሁ መታችሁ እርፍ የምትሉ ያድርጋችሁ። እና ለዛሬ የነበረን ቆይታ ይሄን ይመስላል ውዶችዬ። ቻናሉን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሀንዬ አይዞሽ ከጎንሽ ነን በሉኝ። እኔም የምትፈልጉትን ነገር ሁሉ እየዞርኩኝ ለእናንተ የማደርሳችሁ ይሆናል። እናንተ በርቺ ስትሉኝ ማለት ነው። እኔም በቃ የትም እየገባው እየዞርኩ ሀሪፍ ዋጋም ከዚህ የሚቀንስ ካለ የቤትም የቦታም የሁሉም የምትጠይቁኝ ሁሉ በኮሜንት የተጠየቃችሁኝ ሁሉ አቀርብላችኋለሁኝ። ያ አሁን እዚህ ላይ ፕሮሞሽን እንደዚህ ማስታወቂያ ልስራ ሲባል ትንሽ ደሴ ላይ ይከብዳል። አዲስ አበባ እንኳ ተከፍሎም ይሰራል። ደሴ ግን ለምነን ብዙ ነገር ዙረን ነውና ገና ነው። ሀገራችን ብዙም እንትን አይልም፣ ይፈራሉ። ለምን እንደሆነ አላውቅም። ዞሮ እኔ እንትን ማለቴን አልተውም። እና ውዶችዬ በርቱልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ። ባይ ባይ።